ሰላም። ዛሬ የምንመረምረው አንድ በጣም አስደሳች ጽሑፍ ነው። አዎ፣ ነገሩ የተቀረጸው እንደ ጸሎት ነው፣ ግን ከዛም በላይ ነው። በጣም ጭንቀትንና ፍርሃትን ለመዋጋት የተጻፈ ዝርዝር ስልት ወይም የመንገድ ካርታ ነው ማለት ይቻላል። ልክ ነህ። የመንገድ ካርታ የሚለው አገላለጽ በጣም ትክክል ነው። ከስጋት ወደ መረጋጋት የሚደረገውን ጉዞ ደረጃ በደረጃ ነው የሚያሳየው። አዎ፣ ብዙ ጊዜ ሰዎች ጭንቀት ሲሰማቸው ስሜቱ እንደ ትልቅና ቅርጽ የሌለው ውቅያኖስ ነው የሚታያቸው። የት መጀመር እንዳለባቸው እንኳን አያውቁም። ልክ ነው። እንዲህ አይነት ጽሑፎች የሚያደርጉት ያንን ትልቅ ውቅያኖስ ወስደው ወደሚተዳደሩ ወንዞችና ምንጮች መከፋፈል ነው። ለተጨነቀ አእምሮ የተደራጀ ማዕቀፍ ይሰጡታል። እሺ፣ መጀመሪያ እዚህ ላይ ጀምር፣ ቀጥለህ ይህን አድርግ በማለት ይመሩታል። እስቲ እንጀምርበት። እዚህ ላይ መጀመሪያ የሳበኝ ነገር ቢኖር ጽሑፉ ስለ ችግሩ ይኸውም ስለ ጭንቀት በቀጥታ መነጋገር አለመጀመሩ ነው። እውነት ነው። ይልቁንስ የመጀመሪያዎቹ መስመሮች ትኩረታቸው ሙሉ በሙሉ ከፍ ያለ ኃይል ላይ ነው። ሰማይና ምድርን የፈጠርክ ሉዓላዊ ንጉሥ ብሎ ነው የሚጀምረው። አዎ። ለምን ይመስልሻል ስለ ጭንቀቱ ከማውራቱ በፊት እዚህ ላይ ትኩረት ያደረገው? በጣም ስልታኛ አካሄድ ይመስላል። በጣም ስልታኛ ነው። ምክንያቱም የችግሩን መጠን ከመግለጽ በፊት የመፍትሄውን መጠን ያስቀመጥክ ነው። የስነ ልቦና መሰረት እየጣልሽ ነው። እየገጠመኝ ያለው ነገር ትልቅ ሊሆን ይችላል፣ ነገር ግን የማምንበት ኃይል ከሱ እጅግ የላቀ ነው የሚለውን ሐሳብ መጀመሪያ ያሰርጻል። ልክ እንደ ማዕከላዊ ነጥብ መጣል ማለት ነው። በትክክል ኤንከሪንግ እንደሚባለው ነው። አእምሮ የሚመለስበትን አስተማማኝ ቦታ መጀመሪያ ታዘጋጃለህ። ስለዚህም ወዲያውኑ ወደሚቀጥለው እርምጃ ሲገባ ጭንቀቴን ሁሉ በአንተ ላይ አኖረዋለሁ ማለት የሚገርም አይሆንም፣ መሰረቱ ተጥሏልና። ይህ በጣም ትክክል ነው። ሸክም ማውረድ የሚለው ሐሳብ ዝም ብሎ በአየር ላይ የሚነገር ሳይሆን ሆነ ተብሎ የሚደረግ ተግባር ነው። አዎ። እና ጽሑፉ ደግሞ ጭንቀቶቹን በስም ይጠራቸዋል። ስለ ጤናዬ፣ ስለ ገንዘቤ፣ ስለ ግንኙነቶቼ እና ስለማላውቀው የወደፊት ሕይወቴ ይላል። ልክ ነው። ዝም ብሎ ተጨንቄያለሁ ከማለትና ስሞችን እየጠቀሱ ይህንን እና ይህንን ጭንቀት አስረክቤያለሁ በማለት መካከል ትልቅ ልዩነት አለ። በጣም ትልቅ ልዩነት ነው። ይህ የስነ ልቦና ባለሙያዎች ራዲካል አክሰፕተንስ ከሚሉት ጋር በጥልቅ ይገናኛል። እሺ፣ የመጀመሪያው እርምጃ መቆጣጠር ማትችላቸውን ነገሮች ለይቶ ማወቅ ነው። የወደፊቱን መቆጣጠር አልችልም፣ የሌሎቹን ሰዎች ድርጊት መቆጣጠር አልችልም ብሎ መቀበል። በቃ መቀራል። አዎ። ይህን ካደረግክ በኋላ ሁለት ምርጫዎች አሉ። በእነዚህ ነገሮች ላይ ስበሰለሰል መኖር ወይም ኃላፊነቱን ላንተ ለሚመስለህ ትልቅ ኃይል አሳልፎ መስጠት። እና ጽሑፉ ወደ ሁለተኛው ነው የሚራው። በትክክል ከአቅም በላይ ከኋላ የኃላፊነት ስሜት ነፃ ያወጣል። አሼ በቃ ሸክሙን አውርደናል። መቆጣጠር የማንችለውን ነገር ለይተን አስረክበናል። መሰረቱ ተጥሏል። ግን የሚገርመው የዚህ ላይ የሚጠየቁ ሰላም ዝም ብሎ የችግር አለመኖር አይደለም። በፍጹም። ጽሑፉ የሚገልጸው ሰላም በጣም የተለየ እና ንቁ የሆነ ነገር ነው። ከአእምሮ በላይ የሆነው የአንተ ሰላም ይላል። ሌላ ቦታ ላይ ደግሞ በውስጤ የሚነሳውን ማዕበል ሁሉ ጸጥ የሚያደርግ ጥልቅ ሰላም በማለት ይገልጸዋል። ይሄ ተራ ጸጥታ አይደለም። በፍጹም። እዚህ ላይ ሰላም እንደ ንቁ ወኪል ነው የሚቀርበው፣ እንደ ጋሻ፣ እንደ ጠባቂ። ችግር በሌለበት ጊዜ የሚገኝ ሳይሆን ችግር ባለበት ሁኔታ ውስጥ ሆኖ የሚገኝ መረጋጋት ነው። በትክክል። እና ጽሑፉ የሚጠቀምባቸው ምሳሌዎች ይህንን ሐሳብ በጣም በሚገርም ሁኔታ ያብራሩታል። አዎ፣ ምሳሌዎቹ በጣም ኃይለኛ ናቸው። ለምሳሌ ሰላምን በሕይወት ማዕበል ውስጥ አለ መልህቅ አድርጎ ይገልጸዋል። ያ ምስል በጣም ይገርማል አይደል? ምክንያቱም መልህቅ ማዕበሉን አያስቆም፣ ነፋሱንም አያቆም። በፍጹም። መርከቡ በማዕበሉ እንዳትወሰድና እንዳትገለበጥ ያረጋግታታል እንጂ። ማለትም ችግሩ እንዳለ ያውቃ ነው ሰላምን የሚጠየቀው። በትክክል። ነፋሱን አቁምልኝ አይደለም የሚለው፣ በማዕበል ውስጥ አረጋጋኝ ነው የሚለው። ይህ የስነ ልቦና ጥንካሬ መሰረት ነው። መከራን ማስወገድ ሳይሆን መከራን የመቃወም ችሎታን መገንባት። ሌላው የተጠቀሰው ምሳሌ ደግሞ ምሽግ የሚለው ነው። ምሽግ
ሰላም አእምሮን ከፍርሃትና ጽሑፉ እንደሚለው ከጠላት ውሸቶች የሚጠብቅ ምሽግ ነው። ይህ ደግሞ ሰላም ስሜት ብቻ ሳይሆን መከላከያም መሆኑን ያሳያል። እና ሶስተኛው ደግሞ እንዳይቆም ኃይለኛ ወንዝ ብሎ መግለጹ ነው። ልክ ነው። ይህ ደግሞ ሰላም አንድ ጊዜ ብቻ አግኝተው የምትጨርሰው ነገር ሳይሆን ያለማቋረጥ ሊፈስ የሚችል ኃይል መሆኑን ያሳያል። አዎ። ስለዚህ መልህቅ፣ ምሽግ እና ወንዝ ሶስቱም ያሳዩት ሰላም ጠንካራ፣ የሚከላከል እና ቀጣይነት ያለው ነገር መሆኑን ነው። አዎ። እናም እነዚህ ሁሉ ምሳሌዎች አንድ ላይ ሲደመሩ የሚሰጡት ምስል አለ። እሺ። ሰላም ማለት የግጭት አለመኖር ብቻ ሳይሆን ልብንና አእምሮን በንቃት የሚጠብቅ መገኘት ነው። ጽሑፉም ላይ ሰላምህ ልቤንና አእምሮዬን ይጠብቃል ይላል። አዎ። እናም እኮ ይጠብቃል ተብሎ የተተረጎመው የግሪክ ቃል ወታደራዊ ይዘት አለው። ልክ አንድ ዘብ ከተማን ወይም ምሽግን ከጠላት እንደሚጠብቅ ማለት ነው። ዋው! ስለዚህ ሰላም ዝም ብሎ የሚሰማን ስሜት ሳይሆን ወደ አእምሯችን ሰርገው ሊገቡ የሚሞክሩትን የፍርሃት፣ የጥርጣሬና የጭንቀት ሐሳቦችን በንቃት የሚዋጋ ኃይል ነው። እሺ፣ ይህ ሰላም ልክ እንደ ዘብ አእምሮን የሚጠብቅ ከሆነ የሚዋጋው ጠላት ማን ነው? እዚህ ላይ ነው ጽሑፉ ጭንቀትን በቀጥታ የሚጋፈተው። እናም እዚህ ጋ ነው ነገሩ ከልመና ወደ ውጊያ የሚቀየረው። በትክክል ጽሑፉ ከመጠየቅ አልፎ በተግባር የሚውሉ መሳሪያዎችን ማቅረብ ይጀምራል። ለምሳሌ በቀጥታ ከኢሳይያስ ይጠቅሳል። እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና አትደንገጥ፣ አበረታሃለሁ፣ እረዳሃለሁ የሚለውን እና እዚህ ጋር ያለው አካሄድ በጣም የሚገርም ነው። ጥቅሱን ማንበብ ወይም መስማት አንድ ነገር ነው። እውነት ነው። ነገር ግን ጸሎቱ አንድ እርምጃ ወደፊት ይሄዳል። ጥቅሱን ከተከሰ በኋላ አባት ሆይ ይህን ተስፋ አሁን በሕይወቴ ላይ እለማመዳለሁ ይላል። እለማመዳለሁ። I apply this promise። አዎ፣ ያ ቃል ነገሩን ከንድፈ ሐሳብ ወደ ተግባር ይለውጠዋል። ተስፋን ከመስማት ወደ መኖር ይቀይረዋል። ልክ ነው። እና ይሄ ወደሚቀጥለው ትልቅ ስልት ይወስደናል። ይህም ማወጅ ነው። ጸሎቱ በሙሉ በእንደዚህ አይነት አዋጆች እየተሞላ ነው። አዎ፣ ሰላምም መለኬ እንደሚሆን አውጃለሁ ይላል። የጭንቀት ሰንሰለቶች እንደተሰበሩ አውጃለሁ። ጭንቀት ከእንግዲህ እንደማይቆጣጠረኝ አውጃለሁ። ግን እዚህ ላይ አንድ ጥያቄ አለኝ። ለብዙ ሰው ይሄ እንደሆነ አውጃለሁ ማለት ብቻውን ላይሰራ ይችላል። ጭንቀት ውስጥ ላለ ሰው ዝም ብለህ አውጅ ማለት ባዶ አይመስልም? በጣም ጥሩ ጥያቄ ነው። የዚህ አካሄድ ኃይል ከየት ነው የሚመነጨው? ምክንያቱም ኃይሉ የሚመነጨው ከቃላቱ ድግግሞሽ ብቻ አይደለም፣ ከጀርባው ያለው መርህ ነው ዋናው። እሺ፣ ማለት አንድ ሰው ሲጨነቅ አእምሮው በተወሰኑ አሉታዊ የሐሳብ መስመሮች ውስጥ መጓዝ ይለምዳል። ምናልባት እንዲህ ቢሆንስ፣ ያ ቢከሰትስ የሚሉ። ልክ ነው። እነዚህ አዋጆች የሚያደርጉት አዲስ የሐሳብ መስመር በግዳጅ መክፈት ነው። ባዶ ነው ሊመስል የሚችለው ኃይሉ ከራሳችን እንደሚመነጭ ካሰብ ነው። ነገር ግን የዚህ ጽሑፍ አካሄድ የተለየ ነው። ኃይሉ የሚመነጨው ከአዋጁ ሳይሆን አዋጁ ከሚያመለክተው የተስፋ ቃል ነው። ስለዚህ እኔ በራሴ ኃይል አሸንፋለሁ ሳይሆን በተሰጠኝ ተስፋ ቃል መሰረት ጭንቀት ተሸንፏል ብዬ አምናለሁና በዛ መሰረት እናገራለሁ እያለ ነው። አእምሮህን ከችግሩ ላይ አንስተህ በመፍትሄው ላይ እንዲያተኩር የምታስገድድበት መንገድ ነው። ስለዚህ አእምሮን እንደሌላ ማሰልጠን ማለት ነው። ከአሮጌው የጭንቀት መንገድ ወጥቶ አዲሱን የእምነት መንገድ እንዲከተል ማድረግ። በትክክል አንድን ነገር በተደጋጋሚ ስታውጅ፣ ስትናገር፣ ስታሰላስል አእምሮህ ያንን እንደ እውነት መቀበል ይጀምራል። ይሄ ማለት ችግሮቹ ይጠፋሉ ማለት አይደለም። ነገር ግን አንተ ከችግሮቹ ጋር ያለህ ግንኙነት ይለወጣል። ከችግሩ ሰለባነት ወጥተህ በእምነቴ ላይ የቆምክ ተዋጊ ትሆናለህ። ተዋጊ የሚለው ቃል ወደሚቀጥለው ነጥብ ይወስደናል። አዎ፣ ጽሑፉ ጭንቀትን እንደ ስሜት ብቻ ሳይሆን እንደ አንድ አካል፣ እንደ ጠላት ነው የሚያቀርበው። የጭንቀትና የሐሳብ መንፈስ የሚል በጣም ጠንካራ አገላለጽ ይጠቀማል። ይሄ ትልቅ ለውጥ ነው። በጣም ምክንያቱም እዚህ ላይ ትግሉን ከራስህ ማንነት ውጭ ያደርገዋል። እኔ ጭንቅ ነኝ ከማለት ጭንቀት እያጣቃኘው ወደሚል ይቀየራል። አዎ፣ የመጀመሪያው ማንነትን የሚገልጽ ነው። ሁለተኛው ሁኔታን የሚገልጽ ነው። ልክ ነህ። ማንነትን መቀየር በጣም ከባድ ነው። ሁኔታን ግን መዋጋት ይቻላል። ጽሑፉ ይህንን የሚያደርገው የጠላት ውሸቶች በማለት ነው። ይህ ጭንቀት የእኔ ማንነት አካል አይደለም የሚል ስሜት ይፈጠራል። በትክክል።
እና ይሄ ለግለሰቡ ከፍተኛ ኃይል ይሰጠዋል። እናም ለዚህ ውጊያ የሚሆኑ መሳሪያዎችንም ይጠቅሳል። የፍርሃትን መንፈስ ከየኃይል የፍቅርና ራስን የመግዛት መንፈስ ጋር በማነጻጸር ምርጫ ይሰጧል። የፍርሃት መንፈስ አልተሰጠኝም፣ ስለዚህ አልቀበለውም የሚል አቋም እንዲይዝ ያበረታታል። እያንዳንዱን አስጨናቂ ሐሳብ ለማሰርና ለማስወጣት ይጸልያል። ይሄ በጣም ንቁ እና ጠበኛ የሆነ አእምሮ እንቅስቃሴ ነው። አዎ፣ ተቀባይ መሆን ያቆማል። ጭንቀት ሲመታ ዝም ብሎ መቃበል ሳይሆን አንተ እዚህ ቦታ የለህም ብሎ በንቃት መመለስ ነው። ከአቅመ ቢስነት ስሜት የሚያወጣ ነው። በጣም የራሱን የአእምሮ ምሽግ የሚቆጣጠር ወታደር እንዲሆን ያደርገዋል። እንግዲህ ይህ ሁሉ ውስጣዊ ትግል ከተደረገው በኋላ ሸክምን ካወረዱ፣ ሰላምን ከተረዱ፣ መሳሪያዎችን ከተጠቀሙ በኋላ ጸሎቱ በሚገርም ሁኔታ አቅጣጫውን ይቀይራል። አዎ፣ እስካሁን ድረስ ነገሩ ሁሉ በጣም ግላዊ ነበር። ስለ እኔ ሰላም፣ ስለ እኔ ትግል። ግን በድንገት ጸሎቱ ወደ ውጭ ይፈሳል። ልክ ነው። አሁን ይህን ጸሎት ለሚሰሙ ሁሉ እጸልያለሁ በማለት ሌሎችንም ያካትታል። ይህ ለምን ይመስልሻል ወሳኝ የሆነው? ይህ ምናልባት የጉዞው ሁሉ ቁንጮ ሊሆን ይችላል። እንዴት? ምክንያቱም እውነተኛና ዘላቂ ፈውስ የሚገኘው ከራስ አልፎ ለሌሎች መትረፍ ሲጀመር ነው። ዓላማው ሰላምን መቀበል ብቻ ሳይሆን የተቀበሉትን ሰላም ለሌሎች ምንጭ ማድረግ መሆኑን ያሳያል። ለቤተሰብ፣ ለጓደኞች፣ አዎ፣ ለማህበረሰብ የመረጋጋት ምንጭ ስለመሆን ይናገራል። ይህ የግል ፈውስን ወደ ማህበረሰባዊ አገልግሎት ይለወጠዋል። ልክ ነው። የሰላም መሳሪያና በጨለማ ውስጥ የብርሃን ምልክት አድርገኝ በማለት ይጸልያል። አዎ፣ ይህ ማለት የግል ትግሉና እድሉ ለሌሎች ተስፋ የሚሰጥ ምስክርነት ይሆናል ማለት ነው። በትክክል አንድ ሰው ከጭንቀት ወጥቶ ያገኘው ሰላም በጨለማ ውስጥ ላሉ ሌሎች ብርሃን ሊሆን ይችላል የሚል ትልቅ ሐሳብ ነው። ከተቀባይ ወደ ሰጪነት የሚደረግ ሽግግር፣ ከችግሩ ሰለባነት ወጥቶ የችግሩን መፍትሄ አምባሳደር መሆን ማለት ነው። በጣም በሚያምር ሁኔታ ነው ያስቀመጥከው። እኔ በዚህ መንገድ አልፌያለሁ፣ ስለዚህ አንተም አንቺም ማለፍ ትቻለሽ ቻል የሚል ሕያው መልእክት ያስተላልፋል። ለግል ትግሉ ትልቅ ትርጉምና ዓላማ ይሰጠዋል። አዎ፣ የራስን ሕመም ወስዶ የሌሎችን ሕመም ማተሚያ ማለት ነው። የግል ትግሉን ወደ የጋራ ተልእኮ ይለወጠዋል። እንግዲያው እስካሁን የተወያየንበትን የጉዞውን ካርታ ስናጠቃልለው እሺ፣ ጉዞው የሚጀምረው ችግሩ ከአቅማችን በላይ መሆኑን አምኖ ሸክምን በማውረድ ነው። ልክ ነው። ከዚያም የሚፈለገው ሰላም ዝም ብሎ ጸጥታ ሳይሆን እንደ መልህቅ፣ ምሽግ እና ወንዝ ያለ ንቁ እና ጠንካራ ኃይል መሆኑን መረዳት ነው። በመቀጠልም የተስፋ ቃላትና አዋጆችን እንደ መሳሪያ በመጠቀም አእምሮን ማሰልጠን ነው። አዎ፣ ከዚያም ጭንቀትን እንደ ውጫዊ ጠላት በመቁጠር በንቃት መዋጋት እና በመጨረሻም ያንን ሁሉ የግል ድል ወስዶ ለሌሎች የተስፋና የብርሃን ምንጭ ማድረግ በጣም የተሟላ ሂደት ነው። ስለዚህ ይህ ሁሉ ምን ማለት ነው? ጽሑፉ አጨነቅ ሚሚ የሚል ባዶ ምክር ከመስጠት ይልቅ እንዴት እንደማይጨነቁ የሚያሳይ ዝርዝር ስልት ነው። አዎ፣ ከጭንቀትና አቅም ማጣት ስሜት ተነስቶ ጥልቅ መታመን ላይ ወደ ተመሰረተ እና ለሌሎችም ትርጉም ወዳለው ሕይወት እንዴት መሸጋገር እንደሚቻል የሚያሳይ የተሟላ መንፈሳዊና ስነ ልቦናዊ መምሪያ ነው። ልክ ነህ። ምናልባት ለማሰላሰል የሚሆን አንድ የመጨረሻ ጥያቄ ይዤ ላብቃ። እሺ። ጽሑፉ እንደሚጠቆመው እውነተኛ ሰላም ጸጥታን ከመሰማት በላይ ነው። ይልቁንም አንድ ሰው በዋና እምነቱ ላይ በጥልቅ ከመሰረቱ የተነሳ ለሌሎች የመረጋጋት ምንጭ እስከ መሆን ይደርሳል። አዎ። ስለዚህ ለማሰላሰል የሚቀረው ጥያቄ ይህ ነው። የአንድ ሰው ውስጣዊ ሰላም ወይም የሰላም እጦት በዙሪያው ባለው ቤተሰብ፣ የሥራ ቦታ እና ማህበረሰብ ላይ ምን አይነት ተጽዕኖ ያሳድራል? የእኛ ውስጣዊ ሁኔታ የውጫዊውን ዓለም ምን ያህል ይቀርጸዋል?